የተደረኩት ግን ከተገዛም በኋላ ስንነጋገርበት የነበረው ለትንሽ ጊዜ ነገራቶችን እስክናስተካክል ድረስ መኪናው ቢቀመጥም ችግር አልነበረውም። ግን ነገራቶችን እስካስተካከልኩኝ በኋላ ግን መኪናው ስራ ይሰራል በሚል ነበር የተስማማ ነው። አሁን ግን ሀሳቡን ገልብጦ እኔ የተናገርኩትን ነገር ወደ ሌላ ነገር ቀይሮ ጭራሽ ሊያወራኝም አልቻለም። ስልክ ስደውልለትም አያነሳም። በቃ አይደለ እዚህ ሆነ በጥላቻ መንፈስ ነው እኔን እያወራኝ ያለው ማለት ነው። እና ቤተሰቦች ይሄ ነገር ልክ ነው ወይ እንዴ? እኛ አዲስ አበባ ገብተን ስራ ይሄ መኪና ስራ ቢሰራና ገንዘብ ብናገኝ እኛ ብንለወጥ ምንድነው ችግሩ? ቆይ ኧረ ምንም ችግር የለውም። ተለወጡ። እኛም እኮ የምንፈልገው ለውጣችሁን ነው። ለዛ እኮ ነው ያንዳንዳችሁን ከጌጣችሁ እየተከተልን እንደዚህ የምናጨበጭበው ማለት ነው። ቆይ ሰላም ልበል ቤተሰቦች፣ የመጀመሪያ ያንቺን ነገር ከማወራ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሊ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ያለው በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያለሁ። ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ በቤቴ ሌሎችንም ይዤ እንደመጣ ተናግሬ ነበረ። ከዚህ በኋላ በቻናሌ የመሰለኝን የፈለኳቸውን ሀሳብ መስጠት አለብኝ ብዬ የማስባቸውን ሰዎች ይዤ እመጣለሁኝ። ብዙ ማለት አልፈልግም። ለማንኛውም ግን ቤተሰቦች ላይክ በማድረግ ጀምሮ ቪዲዮ እንግዲህ እዚህ ጋር ቃልዬ የተናገረችውን ንግግር ሰምታችኋል። ከፊት ላይ ከአቤላ ጋራ አሁን ላይ ያሉበትን ሁኔታ እያሳወቀች ነበር። የተጣሉበት ደግሞ እዚህ ግባ የማይል ትርንኩስ ሀሳብ ማለት ነው። ደረኩስን በሉት ትርንጉስን በሉት የሆነ ሀሳብ ነው ማለት ነው። በነገራችን ላይ እኔ ዩቲዩበሮች ቢተራመሱ ቢጣሉ የፈለገ ነገር ቢሆኑ አልፈርድባቸው። ምክንያቱም እኛ ኦዲየንሶች የምንፈልገው ጸብ፣ ቡጨቃ፣ ግንጠላ እንጂ መልካም ነገር የሚፈልግ ሰው የለም። ቃልዬ ከዚህ በፊት በባለፈው የምር መስሎኝ እኔ አዝኜ ሼር አድርጌላት ነበር ዩቲዩባን ስትመጣ ጀምሮ ማለት ነው። ለካ እነሱ እኛ ሞኝ እነሱ ብልጥ ሆነው ቻናል አዲስ ከፍቶ ለማሳደግ ይደብራል አንዳንዴ ማለት ነው። በሀቅኑ ችግር የለውም። እኔ አንድ ሰው ማለት ነው የሆነ ነገር አዲስ ቻናል ለምሳሌ ፍቅረኛው መክፈት ከፈለገች ወይም ደግሞ እንትን ማለት ከፈለጉ ግልጽ ተናግረው ይወጡ። ግዴታ በጸብ አይደለም የሰው ልጅ መምጣት ያለበት። የምር እውነት መስሎኝ በዛን ሰዓት ለምን እኛንስ ክፉ እንድንናገር ታደርጉናላችሁ? አቤላን በጣም ተናግሬዋለሁ የዛን ጊዜ ማለት ነው። በጣም ጥሩ ልጅ ነው። እኔ ቪዲዮም ላይ ታችሁታል። በጣም ጥሩ ልጅ ነው። የማይናገር ልጅ ነው። በውስጥ የሆነ ነገር ስታናግሩት በመልካም የሚመልስ ልጅ ነው። እንዴት ይሄ ነገር ሊሆን ይችላል? ወይ የቡታጅራ ወንዶች በቃ አንድ የሚታመን ይጥፋ ብዬ ቪዲዮ ሰርቼበት ነበር ከዚህ በፊት እውነት ለመናገር ማለት ነው። ደግሞ በዛን ሰሞን እንዳለ ጸብና ጭቅጭቅ ላይ ነበሩ። የእሷ ግን ሪል ነው የመሰለኝ። ተበልቻለሁ የዛን ሰዓት ማለት ነው። በጣም ተበልቻለሁኝ እና ግን ሼር እየተደራረጉ በኋላ ነቃሁኝ ማለት ነው። እኔ ግን ሼር አረኩላት ዩቲዩባን ቪዲዮም ሰራሁላት። ችግር የለውም ኦኬ። ግን አሁን በባለፈው በዚህ አይዲያ ተጣልታችሁ በዚህ ሳይሆን በበቃ ተጣላን ብላችሁ ተጨቃጭቃችሁ ኦኬ፣ ጥሩ ስራ ሰራችሁ፣ ብር ተገኘ፣ መኪና ገዛችሁ፣ እሰየው ደስ ይለናል። እኔ በመለወጣችሁ ወይም በማግኘታችሁ ምንም አይነት ክፌት የለኝም። ከዚህም በላይ ብታድጉ ሰው ለሚሰራ ሰው በደንብ አበረታታለሁ። አሁን ደግሞ ይሄ ሰበብ ሊሆን አይችልም። መጣላት ከፈለጋችሁ ሞቅ ደመቅ ያለ ጭቅጭቅ ይዛችሁ ነው በቃ። ጸብ ከሆነ ትንሽ ሞቅ ያለ ነገር አንጡ። እንደዚህ ተልከሽከሽ ያለ ነገር አታምጡ፣ የሚያሳምን ነገር። እኔ አሁን ይሄ አዲስ አበባ እንግባ መኪናው ስራ ካልሰራ እንዴት ይሆናል? ከዛ ሌላ ነገር አይ የማይዋጥ ነገር በቃ እኔ ስነግርሽ የማይዋጥ ነገር ነው። ኦዲየንሱ ላይ ነቅቶባቸዋል። ምክንያቱም ያኔ በባለፈው ስትመጪ ዩቲዩብ ቻናል ወዲያው ከፍተሽ እንደዛ እንትን ብለሽ ወዲያው ደግሞ ሳምንት ባልሞላ ጊዜ ውስጥ ታረቅም ብላችሁ መኪና ሰርፕራይዝ። አንዳንዴ እኮ የሚያሳምን ነገር መሰራት አለበት ለሰውም ቢሆን። ሁሌ ደግሞ እንደሞኝ ስትቆጥሩን የምናደደው ነገር አለኛ ኦዲየንሶች እና ይሄኛው አይዲያ አልተመቸኝም። ቶሎ ታረቁ ባጭሩ ማለት ነው። ምክንያቱም አሁን አንቺ ባልሽው መሰረት የሚያጣላ ነገር አይደለም። በቃ ተነጋግራችሁ የሚፈታ ቀላል ነገር ነው። አዲስ አበባ እንግባልሽው አንገባም እዚህ ነው የምንሰራው ካለሽ መብቱ የኔ በቃ ማመን አለባችሁ ሁለታችሁ። ሲቀጥል ደግሞ አንድ መኪና ስራ ለመስራት ግዴታ አዲስ አበባ መግባት አይጠበቅባችሁ። እንደውም ይልቅ ካልሽስ ማለት ነው ለመኪናው ስራ ከምትይልቅ ለተለያዩ ስራዎቻችን አዲስ አበባ ይመቸናል ብለሽ ጸብታ ስንሽ ትንሽ ይሻል ነበረ። መኪናው መስራት አለበት በሚል ጸብታ ነሽ ማለት ነው።
ምክንያቱም መኪናው አዲስ አበባ የሚሄድ እዛም የሚሄድ መኪና እስከሆነ ድረስ አገልግሎት መስጠቱን አያቆምም። እናንተ የግል ስራ ልትሰሩበት ከፈለጋችሁ ኢቭን ቡታጅራም ሆናችሁ መስራት ስለሚቻል ማለት ነው። ስለዚህ ይሄ ህዝቡን የሚያሳምን ነገር አይደለም። ኮሜንት ላይ አይተሽ ማለት አይዲያ ለመቀየር ሞክሩ። ብዙዎቻችን ጽፈንልሻል ታውቂያለሽ። እንደማያሳምን እንደማያበላ ከተረዳሹ በቃ ቶሎ ተመለሱ፣ ተቀንጠሱ ማለት ነው። በተረፈ በርቱ። እንደዚህ ትናንሽ የሆኑትን አሳድጉ። መቼም እነሱ ዞር ባለው ባያውንም እኛ ደግሞ እየፈተፈትን እናሳድጋቸዋለን። ችግር የለውም። ግን ሼር ተደራረጉ። እኔ እነዚህ ቡታጅራ ያላችሁ እንደዚህ ቪዲዮ በዚህ አጋጣሚ እኔ አብርሽን ሳላደንቀው አላልፍም፣ እውነት ለመናገር ማለት ነው። በዙሪያው ያሉትን ሰዎች ሁሉ የት እየሌለ እያደረሰ እንደሆነ ተመልከቱ። ለድራማ ብሎ እየገባ ሰው ሁሉ ዩቲዩብ ከፍቶ ይወጣል፣ አድጎ ይወጣል። በቃ በዚህ ስራው በጣም ነው የማደንቀው። እና እርስ በርሳችሁ የምታደርጉት ነገር በጣም ደስ ይላል። አሁንም ተባብራችሁ ተጋግዛችሁ የሆነ ቦታ ለመድረስ ሞክሩ። በተረፈ እንግዲህ ቀጣይ ምን ለመግዛት እንዳሰባችሁ ባላቅም በዚህ ጸባችሁ ይሄኛው እንደማያበላ ነው የምነግራችሁ። ለማንኛውም ቤተሰብ ዛሬ ላይ የተባሉ ሰዎች ስለመጣሁኝ ሊቀጥልበት ወይ እና ነገሩ እንዴ ለምንድን ነው ቀጥልም አልቀጥልም? ይሄ የራሴ ምርጫ ነው። ስልኬ የራሴ፣ እጄ የራሴ፣ አፌ የራሴ። እናንተ የፈሰማችሁን ሀሳብ ብቻ መስጠት ነው። ግን ደግሞ እንደ ኦዲየንስ እንደ ቤተሰቤ ደግሞ ስለማያችሁ አማክራለሁ ማለት ይሄን አይነት ሰው ብትሉኝ ብዬ ስለማቀርብ እንትን ስለምን ማለት ነው። ለማንኛውም ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።